የዶክተር ደሳለኝ ጫኔና የውጭ ጉዳይ ሚኒስትሩ የዛሬው የፓርላማ ፍጥጫ እያነጋገረ ነው። በፓርላማ ውስጥ ፈታኝ ጥያቄዎችን በማቅረብና የመንግስት ባለስልጣናትን በማፋጠጥ የሚታወቁት ዶክተር ደሳለኝ ስለ ኢትዮጵያና ኤርትራ ሰሞነኛ ውጥረት አስመልክቶም እየሆነ ያለው ምንድነው ሲሉም የውጭ ጉዳይ ሚኒስትሩን ፊት ለፊት ጠይቋል። አሁን ኦልሞስት ወደ ጦርነት ጅማሮ እየወሰደ ያለ የቃል ጦርነቱ የተጀመረበት ሁኔታ ያለ ይመስለኛል እና ሀገራችን ከኤርትራ ጋር ያላት ዲፕሎማሲያዊ ግንኙነት እንዴት ይገለጻል? ወደ ጦርነት የመግባት እድል አለ ወይ? የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ለጥያቄው አነጋጋሪ ምላሽ ሰጥተዋል። የመለስኩኝ መስሎኝ ነበረ። ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም። ትንኮሳ ቢኖርም አንዳንዴ በወደ ሰፊነት አንዳንዴ ሰምቶ እንዳልሰማ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም። ነገር ግን የኢትዮጵያ ስትራቴጂክ የሆኑ ሀገራዊ ጥቅም ጉዳዮች ሲነሱ ትኩሳታቸው የሚጨምር ሀገራት አሉ። ያለን አቋም አይዛነፍም። ዶክተር ደሳለኝ ዛሬ በፓርላማው ለውጭ ጉዳይ ሚኒስትሩ ሁለት ፈታኝ ጥያቄዎችን ከማቅረባቸው በፊት በብልጽግናው ዘመን የውጭ ጉዳይ ፖሊሲያችን ተዳክሟል፣ የአቋም ወጥነትና ድክመቶች የታዩበት ነው ያሉ ሲሆን ስትራቴጂካዊና ቀጠናዊ ጉዳዮች የሚፈልጉትን ጥንቃቄና ፍጹምነት ማጣት ይታያል ሲሉም ተችቷል። አክለውም የውስጣዊ ጥንካሬ በመጥፋቱ ምክንያት የተፈጠሩ ሀገራዊ ተጋላጭነቶች አሉ፣ ወጥነት በሌለው የውጭ ፖሊሲያችን አጋርነትን መቀያየር ይታያል ሲሉም ኤርትራና ሶማሊላንድን በምሳሌነት አንስተዋል። ቀላል ምሳሌ ለማንሳት ኤርትራ ጋር ባለፉት ዓመታት ተፈጥሮ የነበረው የተሻሻለ ግንኙነት አሁን ኦልሞስት ወደ ጦርነት አዝማሚያ ደርሶናል። ሶማሊላንድ ጋር ተፈጥሮ የነበረ በአግባቡ ሳይታሰብበት የተመሰረተ ሜሞራንደም ኦፍ አንደርስታንዲንግ እንደገና ከሶማሊያ ጋር ደግሞ ከቶን የነበረው ቅራኔ የሚታወቅ ነው። ስለዚህ አጋሮቻችን ማን ነው ቢባል በአሁኑ ሰዓት ወጥ የሆነ አጋር ማግኘት ያስቸግራል። በተለይ በጎረቤት አካባቢዎቻችንና አንደኛው እየታየ ያለው ችግር እሱ ነው። ዶክተር ደሳለኝ አክለውም ጎረቤት ሀገራት ላይ ያተኮረ የውጭ ፖሊሲያችንን ቀይረን አጋርነታችንን ወደ መካከለኛው ምስራቅ አረብ ሀገራት አድርገናል ያሉ ሲሆን የአንካራውን ስምምነት በማንሳትም በስምምነቱ እንኳን ደስ አላችሁ የወደብ ባለቤት ልንሆን ነው ተብሎም ከሶማሊላንድ ጋር የተጀመረው ስምምነት ውድቅ ሆኗል። ይህም ለኢትዮጵያ ሕዝብ ግን አልተገለጸም። እንደዚህ አይነት የአቋም ወጥነት ችግሮች ዋጋ እያስከፈሉን ነው፣ በዲፕሎማሲውም እንድንገለል እያደረግን ነው በማለት ከጎረቤት ሀገራት ጋር ያለው የውጭ ዲፕሎማሲያዊ ግንኙነት ቅድሚያ ሊሰጠው እንደሚገባ ገልጸዋል። እንኳን ደስ አላችሁ የባህር በር አግኝተናል፣ የወደብ ባለቤት ልንሆን ነው ተብሎ የተገለጸ ስምምነት አንድ ዓመት ባልሞላ ጊዜ ውስጥ እንደገና ያተቀይሮ ሌላ ስምምነት ውስጥ ሲገባ የበፊቱ የሶማሊላንድ ጋር የገባነው ስምምነት ወድቋል፣ ተሰርዟል ወይስ አልተሰረዘ የሚለው እንኳን በግልጽ ኮሙኒኬት አልተደረገም እና ከጎረቤት ሀገራት ጋር በቋሚነት ወዳጅነት ፈጥረን ነው ወደ ሌሎች ሀገራት መሄድ አለብን ያሉት ዶክተር ደሳለኝ እነዚህን መዋዥቆች ለመፍታት መንግስት ምን አስቧል ሲሉም ጠይቋል። ክቡር ሚኒስትሩ መጠየቅ የምፈልገው አንደኛ እነዚህ መዋዥቆችን ለመፍታት ሚኒስትር መስሪያ ቤቱ ምን አስቧል? ዶክተር ደሳለኝ የኢትዮጵያንና የኤርትራ ጉዳይን አስመልክቶም ወደ ጦርነት እየገባን ይመስላል፣ የቃላት ጦርነቱም ተጀምሯል፣ ወደ ጦርነት ልንገባ እንችላለን ወይ ሲሉም ጠይቋል። አሁን ኦልሞስት ወደ ጦርነት ጅማሮ እየወሰደ ያለ የቃል ጦርነቱ የተጀመረበት ሁኔታ ያለ ይመስለኛል እና ሀገራችን ከኤርትራ ጋር ያላት ዲፕሎማሲያዊ ግንኙነት እንዴት ይገለጻል? ወደ ጦርነት የመግባት እድል አለ ወይ? በሱ ላይ ማብራሪያ ቢሰጥ። የውጭ ጉዳይ ሚኒስትሩም እንደተለመደው በሰላማዊ መንገድ ከጎረቤት ሀገራት ጋር ዲፕሎማሲያችንን ለማጠናከር ከየትኛውም ጊዜ በላይ እየሰራን ነው የሚል ምላሽ ቢሰጡም ዶክተር ደሳለኝ በመሃል በማቋረጥ ጥያቄን አልመለሱልኝ ሲሉም ሚኒስትሩን አፋኛ የቃላት ጦርነት ውስጥ አልገባንም፣ በተቋም ደረጃም የቃላት ጦርነት አልጀመርንም፣ በግላቸው አስተያየታቸውን የሚሰጡ የመንግስት ሰዎች ግን አሉ፣ ይሄ ትልቅ ትርጉም አለው፣ እኛ ግን በተቋም ደረጃ መመላለስ አልጀመርንም ሲሉም አወዛጋቢ ምላሽ ሰጥተዋል። ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም። አክለውም እንነጋገር ከተባለ ብዙ የሚያነጋግር ነገር አለ፣ ትንኮሳዎችም አሉ፣ ግን በወደ ሰፊነት ታግሰናቸውን ያለ ነው ብለዋል። እንዲሁ በዘፈቀደ በመሰለን መናገር ስለሌለብን ትንኮሳ ቢኖርም አንዳንዴ በወደ ሰፊነት አንዳንዴ ሰምቶ እንዳልሰማ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለሰውን ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም፣ ምንገባም አይመስለኝም። በዛ ብዙ ሀሳብ ይገባን አይገባም። ሚኒስትሩ አታስቡ፣ ወደ ጦርነት ምንገባ አይመስለኝም፣ ነገር ግን ብሔራዊ ጥቅማችንን አስመልክቶ የያዝነው አቋም አይዛነፍም፣ አቋማችንን አጠናክረን እንቀጥላለን ብለዋል። ነገር ግን ቀደም ብዬ እንዳልኩት ብሔራዊ ጥቅማችንን ሀገራዊ ጥቅማችንን አስመልክቶ ያለን አቋም አይዛነፍም። እሱም በተመለከተ ያለንን አቋም አጠናክረን እንቀጥላለን። ሚኒስትሩ አክለውም ለኢትዮጵያ ስትራቴጂክ የሆኑ ሀገራዊ ጥቅም ያላቸው ጉዳዮች ሲነሱ ትኩሳታቸው የሚጨምር ሀገራት አሉ፣
እነዚህ ቅር ቢላቸውም እኛ ብሔራዊ ጥቅሞቻችንን እውን ማድረጋችን አይቀርም ሲሉ ምላሽ ሰጥተዋል። ዶክተር ደሳለኝ ሀገራችን ወደብ ያስፈልጋታል፣ ይህን ማንኛውም ኢትዮጵያዊ የሚገነዘበው ጉዳይ ነው። ነገር ግን ይሄ መሳካት ያለበት በጦርነት ሳይሆን በህጋዊና ሰላማዊ አማራጮች ነው ሲሉም አስተያየታቸውን ሰጥተዋል። ክቡራን ተመልካቾች የዶክተር ደሳለኝና የውጭ ጉዳይ ሚኒስትሩን ጥያቄና መልስ እንዴት አዩት? ሀሳብ አስተያየቶን ኮሜንት ላይ እንዲያጋሩን በአክብሮት እየጠየቅን ልዩ መረጃችንን በዚሁ አበቃን። በሌሎች መረጃዎች ዳግም እስከምንገናኝ በያለንበት የዓለም ዳርቻ ቸር ያሰማን። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ በማድረግ ቤተሰቡን እያልን ተሰናበትን።